ለወደደኝና ላከበረኝ በብዙ መንገድ ደስተኛ ላደረገኝ አዶናይና ለእሱ ደጋፊዎች ይቅርታ ማለት እፈልጋለሁ። ሃፒ በርዝዴይ አዶናይ፣ እንኳን ተወለድክ። ቀሪ ዘመንህ የተባረከ ይሁንልህ። Thank you ሁላችሁም አመሰግናለሁ። ፍቅረኛ ባለትዳር ነኝ። what yes ባለትዳር ነሽ? አግብቻለሁ ብላለች። good አዋጅ 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 ምረ በዘበዝ ፍሪክ ይሄንን መዳፈ ፈንጠዝያ አስተምራለሁ ብለ የመጣ ጠላት አልዋጋም አሻፈረኝ ብለ ቤት ቆያለሁ ያልክ እንደሆነ ዋዋን ሰላም ሰላም የማዚ ቲዩብ ቤተሰቦች በሙሉ እንዴት ናችሁ? ዛሬም እንደተለመደው ጊዜና ሰዓታችንን ጠብቀን በተለያዩ አስቂኝ አዝናኝ ሰሞነኛ በሆኑ ቪዲዮዎች ተመልሰን መተናል። እንደዚህ የሚያስቁ የሚያዝናኑ ቪዲዮዎችን ለመላክ ከስር የኢንስታግራም እና የቲክቶክ አካውንት ያለ በሱ ሜንሽን አድርጉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ወደ ቪዲዮ does you owe me? What does you owe me? The wallets you owe me? ቺት ስታረግ ተይዘ እንደማይጸጸት ስታስረዳ አለመጸጸት ከባድ ይመስለኛል። ምንድነው ተናገር። ሲወሰልትብኝ ተይዞ ነው ይሄ ወስላታ አጥቂ ተናገር። የመሸበት አይደል ልናገር? አዎ ኑሐሚን ይሰፈራው ኑሐሚን ይሰፈራችን ምን ደስታ ናት። ኑሐሚን ናታ የሰፈሩ ወንድ እንዳለ ይቆመጥባት ተደረገ፣ ተከናወነ፣ ተፈጸመ። ከሷ ተደረገው እያንዳንዷን ነገር አሁን ቀጥ ብላ አስረዳኝ። ተናገር። እርግጠኛ ነሽ የመስማት አቅሟለሽ? አዎ ትችያለሽ። ቀጥል። ልክ በወለጋ ቂቤ የታሸ ይመስለው ጉንጯ እንደ ጉራጌ ክትፎ ቅልት ያለው ከንፈሯ ጭስ ደረቷ ልክ በጎጃም ጤፍ እንደተጋገረ እንጀራ አይን አለው። ና ከዛ ምን አለው? ቂቤ ጠጣ ክትፎ በእንጀራ አግኝተ ስልቅጠኗ። ተረጋጊ ስማ እንኳን ቂቤ ጠጣ ክትፎ ይቅርና ዱባ በጥሬው ስታገላል ነበር። አረ እንዳይሞቱብሽ ነው። እኔ ትግደለኝ አትገላግለኝ። አንተ ሄደህ ለሰፈሩ ጎረምሳ ጀብድን ተናገር። እቺ ሴጣን ቤተኛ እኔን ሳትገለኝ አታርፍ። አረ ለሰፈሩ ሁሉ ነው የምናገረው። ለሰፈሩ ሁሉ ተናገር እንዳይጨስ። ያ ማለት ድጋሚ ድሉ ቢሰጠው ከመድገም ወደ ኋላ አይልም ማለት ነው። ይሄ መደብደብ ወንጀለኛ መሆን ነው። ይሄ መግደል ተዩ። አንቺም አይቅር You get it? If you don't get it, forget about it. ለብር ብዬ ያገባሁት ዲያስፖራ ቪዲዮ ኮል ሰው በስመ አብ ወወልድ ወመንፈስ ቅዱስ። አስደነገጥከኝ እኮ ቤቢዬ። ትንሽ ወደ ኋላ ጠጋ በልልኝ ፍቅርዬ። ዙም ሆንክብኝ እንዴልዬ። ፍቅሬ ይሄ ዲያስፖራ ምንም ሳይሆን ዝንጀሮ ነው። ይሄ በየትኛውም አይነት ብር አያዋጣም። በኢየሱስ ይሄ መልክ አስበሽዋል ልጆችሽ ላይ? ልክ አውጥተው ይሄ ልጅሽ ነው ብሎ ሲያሳቅፉሽም እንደዚህ ነው ብትይ፣ አይ ይቅርብሽ የኔ ቆንጆ እንዳሰብ ቢቀር ብሩም ይቀር ምኑም ይቀር። በስመ አብ ወልድ መንፈስ ቅዱስ። እንግዲህ እንደምታውቁት የካቲት 23 የአድዋ በዓል ድል ተደርጎ ነው የሚከበረው ኢትዮጵያ ውስጥ ታውቃላችሁ። የነጻነት ሳይሆን የድል ቀናችን ነው። አድዋ በዚህ ዘመን ቢሆን አስቡት፣ ተወረር ነው አሁን ቢሆን ምናምን እንዴት ሊሆን ይችላል፣ እንዴት ይሆን ነበር የሚለውን ያሳያችሁ። አዋጅ 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 ምረ በዘበዝ ፍሪክ
ይሄንን መዳፈ ፈንጠዝያ አስተምራለሁ ብለ የመጣ ጠላት አልዋጋም አሻፈረኝ ብለ ቤት ቆያለሁ ያልክ እንደሆነ እዋዋን የ22ቱን ማሳጅ ቤት ለዘጎ እገደዳለሁ። ማታ ነው የሚዘጉት። ዛሬም ቢሆን ይዘጋል። ዛሬ ቤተሰብ ተሰናብቼ ልምጣ። ጥቁሯን ትለካና ይሄን ያልሞተናል እያላችሁኝ ነው። ኢሞሽናል ዳሜጅ አዋጅ ራሱ ሲነገር እንደዚህ ነበር የሚሆነው ማለት ነው። በዚህ ጊዜ እንኳን ያልሆነ እንዴ ስንት እኮ ማለት በገዙም ኖሮ የሚል ትውልድ ባለበት ጊዜ እንኳን ያልሆነ ብቻ ግን የዛኔ ባያሸንፉና ቅኝ ብንገዛ ኖሮ ጣፈንታችንን ላሳያችሁ እንዴ ነበር የሚሆነው። አደራረጉ ነው ያሳቀኝ። Signor Graziani, tu venti sapita, questo fare stecchini. Silenzio! Rapido di Peppe Italiano! እንዲህ ነበር የሚሆነው ማለት ነው ጣፈንታችን። ያ ግን አልሆነም። በድል ቀናችንን ነው እያከበርን ያለነው። ገባችሁ? የኔ ፍቅር ደህና አደርሽ? ማን ጋር አድሬ የመጣሁ? ማን ጋር አድሬ የመጣሁ? ኧረ ተረጋጊ። ጓደኛዬ ጋር ነው ያደርኩት። እንዴ ጓደኛዬ ጋር? አዎ። ማን ደውል መሰለህ? ጓደኛዬ ጋር። ሄሎ ዳኒ፣ ነባ አንተ ጋር ነው እንዴ ዛሬ ያደረው? አዎ እኔ ጋር ነው ያደረው። ይገርምሻል፣ ሆስፒታል ታምሜ ገብቼ እኮ ቁጭ ብሎ ነው ሌሊቱን ሙሉ እኔን ሲጠብቀኝ ያደረው። እንዴት ያለ ደግ ልጅ መሰለሽ። ሆስፒታል ካላለ ይሄ ተበላሽ። አንድ እኮ ያኛው ጓደኛ ምን እንደሚል እንሰማለን አይደል? ያም ምን ጋር ነው የሚለው? ሄሎ ነባ አንተ ጋር ነው እንዴ ያደረው? አዎ ሲስተር ኮልዳ ሆስፒታል ነው አብረን ያደርነው። ሆስፒታል? እሺ ቆይ ጠብቀኝ። ጉድህን ቆይ። ሄሎ ኖቫ። ሄሎ ነባ አንተ ጋር ነው እንዴ ዛሬ ያደረው? አዎ የሲስተር ሰርግ ነበር አብረን ያደርነው። ሰርግ? አዎ። እሺ አሁን ምንድን ነው የምትልኝ? አይደለም እንትን ሰርጉ ጋር ሄድኩኝና ከዛ ሆስፒታል ደግሞ እሱ ዳኒ አሞት ሆስፒታል ሄድኩና እሺ ከዛ ምን ነበር ያላን? አንተ ቸሩ መድኃኒዓለም ነህ። ሶስቱም ቦታ ባንዴ መገኘት የምትችሉ። ለማንኛውም ሴቶች ያ እንሞክረዋለን። እንትና ጋር ነኝ ሲል እንሞክረዋለን። You get it? Okay. If you don't get it, forget about it. ይኸውልሽ ሙስሊም ጓደኛዬን ይዤ እመጣለሁ ነው ያልኩት። እንዳታወርድ በላለው ብዬ ተበላው። ይኸውልሽ በቃ ገባን። አሰላሙ አለይኩም ታያለሽ። አሳሙሳሽ ላጣብሽ መውጣት ተባባን አይደል? አሰላሙ አለይኩም ብለሽ አሳሙሳ ብለሽ ታግኝሽ መስቀሏስ አይከብድሽም አይደል? እስኪ አሰላሙ አለይኩም በይ። አሰላሙ አለይኩም ሳምቡሳይ። አሰላሙ አለይኩም ሳምቡሳይ። ይሄ ቀላል ነገር እኮ ነው። ምንም እኮ እንትን እንደወረደ አሰላሙ አለይኩም ሃጂ ወይ እንዴት ናችሁ? ንጉ እንዴት ነሽ? ሳምቡሳ አለይኩም አሰላሙ አለይኩም ብለሽ ሳምቡሳሽን ላጥንም ታርጊው ስላለት ሳምቡሳ አለይኩም። ከዚህ ሁሉ እኮ ዝም ብላችሁ አፍጥር ሰዓታቸው ብትሄዱ ምንም ችግር የለባቸውም። አሰላሙ አለይኩም ማለት አይጠበቅብሽም፣ ምንም ማለት አይጠበቅብሽም። እንግዲህ የኢትዮጵያ ውስጥ ሃይ ስኩል ምግባቸው ምን አይነት እንደሆነ ታውቃላችሁ። የአሜሪካ ምን አይነት ነው ብላችሁ ትጠብቃላችሁ? ግን እስኪ ቪዲዮ እንዴ የአሜሪካ ሃይስኩል ፈዋስ አይደለም የሚመስላችሁ ሰዎች ሪሊ ሉክ አት ዲስ። ያው ምግብ ነው። ቺክን፣ ካቻፕ፣ ዳቦ፣ እዚህ ጋር ቺፕስ አለ፣ ወተት፣ አፕል እና አይስክሪም። ከዚህ በላይ ምን ትፈልጋለህ ወንድሜ? ምንድነው ያማረህ አንተ? ምን ፓስቲ በሻይ ቆቀር ምንድነው ያማረህ? ምን ይምጣልህ? ጨጨብሳ፣ ገንፎ ወይስ ጥህሎ? ምንድነው የፈለከው? አብሽ ቡላ ምናምን ከዚህ እንላክልህ? ተልባ ምናምን መተልን ይስጥ? ሱፍ ፍትፍት ምናምን እንዴ? ቀን በቀን በርገር እየበላህ ታማራለህ? አረ ታው ክፉ አታነግሩን። ታው ቺክን እየበላህ ታማራለህ?
እንዴ እኔ ደግሞ ምን አይነት ምግብ አቀርበውለት ነው ምናምን ብዬ በቃ ከዚህ በላይ እንፈልገን ነው እንዴ ተቀያየረን እስኪ እንቀያየርና እንሞክረው እዚህ እንዳሰብ ገርማል። ይሄ የምታየው ድርጅት ከሊስትሮ ተነስቼ ከ50 ሳንቲም ነው 6 ድርጅት ያቋቋምኩት። ሀብት ዝም ብሎ በቀላል የመጣ ነገር እንዳይመስል የኔ ልጅ። አይ ደስ ይላል እውነት። ሀብት ንብረት እግዚአብሔር ሲሰጥ አሪፍ ነው፣ ጥሩ ነው። ልጆት ነው እሱ በጣም ቆንጆ ልጅ እግዚአብሔር ያሳድግሎት። አዎ ልጄ ነው። ይገርማል። ከ4 ልጅ 3ቱ ኢንጂነር ናቸው። አሜሪካ ሀገር እየተመላለሱ ነው የሚሰሩት። እግዚአብሔር ያሳይ። ይሄኛው ያው እንደምታየው ያው የባሰ አይምጣ ነው የሚባለው። አያምጣው የእሳቸው ፍቃድ ማነው የእግዚአብሔር ፍቃድ ሆኖ ነው። እሺ ገብቷቸዋል። መጣው ለውሻው ምሳ ሰጥቼ ልምጣ። አንዴ አጫውቱ። እሺ ተጫወቱ። ኖር ፋዘር መጡ። እንኳን መጡ ኖር አደ በርሳቸው ማን ነው በግዜር አደ አጫወትከው እንዴ? ተጫዋች ልጅ ነው ያለው። ታጫወተኝ በጣም ይጫወታል እንዴ ምሮ ውሻው አልጠገበም መሰለኝ። እረፍ በኋላ ሰጣለሁ። አረ ይሄ ውሻ አይደለም። እኔ ውሻ አላውቅም እንዴ የውሻ ድምፅ አላውቅም። ሰፈር ይቀልባል የሚባለው እውነት ነው እንዴ? እሱ ሰውዬ ቆይ አዝናለሁ የኔ ልጅ። አሁን ገና ማወቅ የሌለበት ምስጢር አወቅ። ውጪ ነይ ነይ ምስል ቁጭ በል እዛው ቁጭ በል። እኔ ያሳቀኝ የመጨረሻው መዝሙር ነው ስላልገባኝ ይቅርታ። በኢየሱስ ልጁ እኮ ሊያስጠነቅቀን ሞክሯል፣ ግን እንደዚህ አይነት ነገር አልወድም። ያው እንደሚታወቀው ባይሾ ስፒድ ኢትዮጵያ መጥቶ ነበረ። ከዛ ከሱ ጋር ተያይዞ በጣም ብዙ አዝናኝ ነገሮች አጋጥሞናል። ከዛ ውስጥ አንዱ ፋሲካ ናት። ማርከስ ሆቴል ላይ መሰለኝ ያገኛትና ፋሲካ ያለው ታስታውስታላችሁ። ተገናኝተዋልና የነበራቸውን እንትን ንግግር ላሳያችሁ በትንሹ። ልጅ አለሽ ፋሲካ? ችግር የለም አሁን ትመልሰዋለች። ያኔ አልመለሰችውም ነበር። ያኔ ጠይቋታል ልጅ አለሽ እስቲ ፋሲካ ንገሪ ለኛ፣ ከዛ ያው በደንብ እንነግረዋለን ለሱ። ዩጋት ኪድ? አይ የለኝም ብላለች። ነው ፋሲካ ልጅ የለሽም? ቆይ ጃኒ ሌላም ጥያቄ አለ። እሺ ፍቅረኛ? ባለትዳር ነኝ። ዋት? yes ባለትዳር ነሽ? ኦ ምን ያህል ጊዜ ሆናችሁ? አመት ከ6 ወራችን ነው። አመት ከ6 ወር? I think it is the bad news for you, Johnny. What's the bad news? ንገረኝ፣ ችግር የለም ምንድን ነው? I'm sorry. አግብቻለሁ ብላለች። That's good. Good. That's good. Yeah. But that's good. Yeah. It's good. It's good. That's good, man. Oh. ጥሩ ነው። ጥሩ ሰው ነው አይደል? He's good, yeah? Very. በጣም ጥሩ ባል ነው። እጅግ በጣም He now has famous wife. አሁን ሚስቱ ታዋቂ ሆናለች። We were talking in Amharic. በአማርኛ ነው እያወራን ያለ ነው። ስለ ባሏ እየነገረችን ነውና በጣም ጥሩ ሰው ነው ብላናለች። አዎ አማርኛ እየተማርኩ ነው እና ትንሽ የተናገራችሁትን ሰምቻለሁ። በጣም ጥሩ ነው። እስቲ በአማርኛ ምን ማለት ትችላለህ? ሰላም ኤን ፋሲካ ሰላም now I'm gonna learn more words. ይሄ ልጅ በጣም ጀኒ ኢትዮጵያን በጣም ነው የወደዳት። በጣም ብዙ ፋኖችም አግኝታል ከኢትዮጵያ። እኛም አንዷ ነን። ቆይ አንዴ በ1999 የነበረው የኑሮ ውድነት ይህን ይመስል ነበር። እስከ መቼ ነው በዚህ ሁኔታ መቀጠል የምንችለው?
ለምሳሌ የአንድ ሊትር ዘይት ዋጋ ከ8 ብር ተነስቶ ነው 20 ብር የገባው። በጣም የኑሮ ነገር በጣም አስቸጋሪ ነው በአሁን ሰዓት። ከፔስታል አቅም 10 ሳንቲም የሚሸጥ ፔስታል 15 ሳንቲም ሆኗል። 2 ብር የሚሸጥ ሳሙና 2.75 ሆኗል። 5 ሳንቲም መግዛት አይቻልም። አንድ ፍሮ ዱቄት 5 ብር ገብቷል። ሱካር 7 ብር ገብቷል። ሹሮ 7 ብር ገብቷል። እንደሰማችሁት ኑሯችን እያለ ዛሬ ላይ ደርሰናል። ቆይ ግን በ1999 ዓመተ ምህረት ላይ ኑሮ ተወደደ ያሉ ሰዎች ዛሬ የት ደርሰው ነው? አሁን ያለው የአዲስ አበባ ነዋሪ ካለው ገቢ ላይ የአስቤዛ፣ የትራንስፖርት፣ የመብራትና የውሃ ክፍያ፣ የቤት ኪራይና የመሳሰሉትን በሺዎች ከፍሎ እንደሚኖር በዛን ጊዜ ላለ ሰው ብንነግር ተአምር እንደሚሆንባቸው አንጠራጠር። በእርግጥ ብዙ ልዩነቶች ስላሉ ወደኋላ 20 ዓመት ሄደው ቀጥታ ማወዳደሩ ፌር አይሆንም። እንግዲህ እንደሰማችሁት ነው። አሁን የዛኔ 7 ብር ስንት ነው ያሉት? 5 ብር ምናምን ያሉት ብሮች አሁን አገልግሎት አይሰጡም ጭራሽ። ከሳቡን አቅም እንኳን እኮ 100 ብር ነው ማለት። ፌስታል የለችም ጭራሽ። እሷም 10 ብር ነው 15 ብር ገብታ ነበረ። አሁን የለችም ተሰናብታለች። እና ከባድ ነው። ከስንት ዓመት በፊት ማለት ነው? ከ18 ከ19 ዓመት በፊት። ያ ጊዜ ግን ናፈቀን እውነት። አሁን እኮ 200 ሰጣችሁ ራሱ መልስ እየናፈቀን ነው። ከባድ ሁኔታ ላይ ነን። ፋይናሊ እንግዲህ አብዛኞቻችን ስንጠብቀው የነበረ ነገር ብዙ ሰው ሲጠይቅ የነበረ ነገር ሚመሩሽ በጣም የፈጉበት ምላሽ አግኝቷል። ይሄን ይመስላል እንግዲህ ብዙ ሚመሮችን ሲያስጨንቅ የነበረው ሸበለው የማሂባል። በጣም ነው የምታምሩት። በጣም እኔ አንቺ ደስታ በጣም ያስደሰተኝ። ብስማ ብቻ ነው ጫጫኝ ነገር እዚሁ ስልክ ብቻ ነው። ተመለስ ብያለሁ። በቃ እኔ ተመለስ። ዳር ከመሬ ስለማገኝ ሰው መክሮኝ እኮ ነው። እኔ እሄዳለሁ። በቃ ና ግባ። ና ለዛ ቆነ ወደ ዋት መሀል ግባ። ግባ እንትን ነው ምን መሰለህ፣ ትዳር ከመሬት አይገኝም አይደለ? እንግዲህ እኔ በጣም በቃ ጥሩ ሰው ነኝ አይደለ? አዎ ለዛ ነው ተገድዬ የመጣው። እንግዲህ እንደዛ ነው የምታወራው። ምንድን ነው የምታወራው? እንደዛ አይደለም፣ እንዳሰብኩ አይደለም ፍቅር። እሺ ምንድነው? ኖርማል ነው እሱ። አላውቀውም እኔ ወራጅ ለማታ ማን ተከተለ ግባል አዘር ቤት ሲውል ተዋለኩ ና እቃው መፈለገው ከዚህ ወደዚህ እንዘረጋልኝ ነው አይደል? እንደዚህ ያውና እዚህ ጋር ወጣና ያዛት ያገዘኒ ትንሽ ስትልሽ እስካሁን ተኝተሻል ነው የሚለው። ስንት ሰዓት? 1 ሰዓት እኮ ይሆናል። በቃ ቅዳሜና እሑድ ነው። አስቡት፣ ቅዳሜና እሑድ እንዴት ከትምህርት ቤት የጠዋት እንቅልፍ ምን ያህል እንደሚጣፍጥ ታውቃላችሁ። እና የጠዋት እንቅልፍ የምናገኘት ቅዳሜና እሑድ ነው። እና 1 ሰዓት ይነሳና ተኝታችኋል እስካሁን። በእናንተ እድሜ ያለ ሰው ስንት ነገር ሰርቷል ምናምን ተብለን ነበሩ። እንቀሰቀስ ለካ ከኛም የባሰለ እኔ አምላኬ። Hey little boys, if you finished win, will you win? Let's go.
Come on, boy. Good boy. Good boy. Good boy. Let's go. Let's go. Let's go. Yes, baby. Shiwi, shiwi. Mama. Mama. Papa. No. Ay, cara, saya bella. Yeah. Good boy. Good boy. Good boy. ፍራይዴውስ በቃ ሌላ ታሪክ ገብቷል። 90 ልጆች እንግዲህ ታውቁታላችሁ ብዬ አስባለሁ። ይሄ ምንድነው የሚባሉት? ወዳቸው እንዲህ ቆይ እዚህ ጋር ፎቶቸውን አስገባላችሁ። እሱ ራሱ በጣም ነበር ያሳቀኝ። ይሄኛው ኧረ ጎበዝ አጨብጭብ፣ ኧረ አጨብጭብ ያለ ውድ ቤተሰቦቼ እንደሚታወቀው ከባድ ሳምንታትን አሳልፌያለሁ። የነበረው ጩኸትና ግርግር እውነቱን እንድናገር ከማሳየው በላይ ጎድቶኝ አልፏል። እናም ጋይስ በጸጥታና በልቀት ዝም ብዬ የቆየሁበት ምክንያት በዛ ሰዓት ስሜታዊ ሆኜና ነገሮችን ተረጋግቼ በማሰብ እናም በህጋዊ ሁኔታ ነገሮችን ማስኬድ ስለፈለኩኝ ነው። እናም በፍቅርና በትህትና ከኔ ጋር አብራችሁ የቆያችሁ ሳዝን አዝናችሁ ከአጠገቤ ከጎን ለነበራችሁ በጣም አድርጌ አመሰግናለሁ። መልእክታችሁና ጸሎታችሁ ድጋፋችሁ በልቤ ውስጥ አለ፣ አልተረሳም። ማን እንደሆንኩ እንዳረሳ አድርጋችሁኛል። በመቀጠል ለወደደኝና ላከበረኝ በብዙ መንገድ ደስተኛ ላደረገኝ አዶናይና ለእሱ ደጋፊዎች ይቅርታ ማለት እፈልጋለሁ። በእኔ ቦታና ዙሪያ የነበረው ጫጫታ፣ በእናንተም ላይ የተፈጠረው ግርግርና ችግሮች፣ ሁኔታዎች በተፈጠሩ ሰዓት የነበርኩበት ጸጥታዬ ወይም ስሜታዊ እርቀቴ ማንንም ካሳዘነ ከልብ ይቅርታ ማለት እፈልጋለሁ። ይህ የልቤ ፍላጎት አልነበረም። እየተማርኩና እየበሰልኩኝ ሰላምን እየመረጥኩኝ ይገኛል። እናም ቤተሰብ በፍቅር በኃላፊነትና በሰላም ወደፊት ለመጓዝ ስራ ላይ ነኝ። ከኔ ጋር ለነበራችሁ አብራችሁኝ ከኔ ጋር ላዘናችሁ በጣም አመሰግናለሁ። እወዳችኋለሁ። ከዚህ በኋላም በትላልቅ ስራዎች እንደምታዩኝ በጣም እርግጠኛ ነኝ። እወዳችኋለሁ። ያው ቀኑ ቢዘገይም ትንሽ ከራሴ ጋር አልነበርኩም። የሆነ ራሴን መሆን የነበረብኝ ለራሴ ጊዜ መስጠት የነበረብኝ ሰዓቶች ነበሩና ለሱ እንድትረዱኝ ይፈልጋሉ እና እወዳችኋለሁ። አመሰግናለሁ። በጣም ልክ ነገር ነው ያደረገችው። የበሰለ ሰው ውሳኔ ነው። ዛኔ ከእለት ወደ እለት በጣም ብዙ ነገሮቿ እየተቀየሩ ነው። በጣም ተረጋጋች፣ ንግግሯ ቁጥብ ሆነ ምናምን። በጣም ነው ደስ የምትይው። ይሄ ነገርሽን ቀጥይበት። አለ ነገሩ ማነው አብሯት ያለው ነው። ሃፒ በርዝዴይ አዶናይ፣ እንኳን ተወለድክ። ቀሪ ዘመንህ የተባረከ ይሁንልህ። አንተ ክብርን፣ ፍቅር፣ እንክብካቤን ብዙ ነገር ሰጥተኸኛል ህይወቴ ላይ እና በጣም አመሰግናለሁ። ቴንክ ዩ ሶ ማች። ዛሬ ቀንህ ነው። ከዚህ በላይ ከፍ የምትልበት ቀን ይሁንልህ፣ ጊዜ ይሁንልህ እና ሃፒ በርዝዴይ፣ እንኳን ተወለድክ። ያው እንግዲህ የአዶናይ ልደት ነበረ። ግን ከዚህ በኋላ ብዙዎቻችን በጣም ጠብቀን ነበር አንድ ላይ ያከብራሉ ብለን፣ ግን ያ እንደገመታችሁት አልተሳካም። ቢሆንና ደስ ይለን ነበር። እውነት ለመናኔ ስፔሻሊ ደስ ይለኛል በጣም። Thank you. Thank you. ሁላችሁም አመሰግናለሁ። ይህን ይመስል ነበረ። እናቱ፣ እህቶቹ፣ ወንድሞቹ፣ ጓደኞቹ በተገኙበት በዚህ መልኩ ልደቱን አክብሯል። ግን
ጃኒ ያለመገኘቷ ቀርብ ብሎናል። ሀቁን ኮሜንቱን እንዳለ እያነበብኩ ነበር። ብሶ ጃኒስ እያለ ነበር ነው ብትገኝ ሞር ደስ ይለን ነበር። ለማንኛውም አዶናይ እንኳን ተወለድክ፣ ቀሪ ዘመን የተባረከ በጣም የሚገርም አመታቶች ይሆንልክ፣ የስኬት አመት ይሆንል ማለት ፈልጋለሁ። በጣም አንደኛዋ አድናቂ ስለሆንኩ ብዬ ነው። ኤኒዌይስ ዛሬ ቪዲዮአችን ይሄንን ይመስል ነበር። እንደሳቃችሁ ዘና እንዳላችሁ ተስፋ አደርጋለሁ። እንደነዚህ አይነት በስቅባችሁ በነዝናናባችሁ ብላችሁ የምታስቡትን ቪዲዮ ከስር የኢንስታግራም እና ቲክቶክ አካውንት ያለ በሱ ሜንሽን አድርጉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። በርግጥ እየጨመረ ሰብስክራይበራችን አሪፍ ነው። በዚሁ ቀጥሉ። በሌላ ቪዲዮ እስከምንገናኝ